ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ የአንዱ ወርልድ ኒውስ ተከታታዮች። እንግዲህ በዛሬው ፕሮግራማችን ሶስት ርዕሰ ጉዳዮችን ወደ እናንተ እናቀርባለን። የመጀመሪያው ርዕሰ ጉዳያችን የሚሆነው በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች ላይ የተወሰነውን ውሳኔ የተመለከተ ይሆናል። ሁለተኛው ርዕሰ ጉዳያችንም ወደ ውጭ እናመራና ፕሬዝዳንት ትራምፕ አሜሪካ ላቀረበችው የድርድር እቅድ የኢራን ምላሽ እየጠበቁ መሆናቸውን ሰሞኑን ተናግረው ነበር። በሱ ርዕሰ ጉዳይ ላይም ትንታኔ ይኖረናል። ከዛም በተጨማሪ አሜሪካ ሁለት የኢራን ነዳጅ ጫኝ መርከቦች መምታቷን ማስታወቋንም በትንታኔ የምናየው ርዕሰ ጉዳይ ይሆናል። እንግዲህ እነዚህን ርዕሰ ጉዳዮች እንድትከታተሉ ከወዲሁ እንጋብዛለን። በቅድሚያም በሀገር ውስጥ ትንታኔ ወደ መረጥነው ርዕሰ ጉዳይ እናልፋለን። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በ500,000 እና 400,000 ብር ዋስ እንዲፈቱ ተወስኗል። መንሱር ጀማር የተባለው ተከሳሽ ግን አቃቢ ሕግ መቃወሚያ ስላቀረበበት ዛሬ ከሰዓት ፍርድ ቤቱ ውሳኔ ለመስጠት ቀጠሮ ሰጥቷል። ከድርጅቱ ጋር በተያያዘ በ1.9 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶች እና ቲክቶከሮች የዋስትና መብታቸው ተከብሮ በውጭ ሆነው ጉዳያቸውን እንግዲህ እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ፈቅዷል። ባለፈው እንግዲህ ሚያዝያ 28 2018 ዓ.ም ይሄው ፍርድ ቤት በዋለው ችሎት ከ5 ተከሳሽ መካከል መንሱር ጀማር ውጭ ባሉ ተጠርጣሪዎች ከሀገር እንዳይወጡ ከፍ ያለ የብር ዋስትና ሲይዘው የዋስትና መብታቸው ተከብሮ ከውጭ ሆነው ጉዳያቸውን ቢከታተሉ እንደማይቃወም አስረድቶ እንደነበር የሚታወስ ጉዳይ ነው። እንግዲህ ዛሬ በዋለው ችሎት ተጠርጣሪዎቹ የዋስትና መብታቸው ተከብሮላቸው ከእስር ተፈተው በውጭ ሆነው ጉዳያቸውን እንዲከታተሉ ፍርድ ቤቱ ወስኗል። በዚህ መሰረት እንግዲህ ከ1 እስከ 4 ያሉ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ እና አርቲስት ዳንኤል ተገኝ በ500,000 ብር ዋስ እንዲወጡ ሲፈቀድላቸው 6ኛውና 7ኛው ተከሳሽ አብርሃም ግዛው እና ካሊድ ናስር በ400,000 ብር እንዲወጡ ፍርድ ቤቱ መወሰኑን ጠበቃ አበባው ተናግረዋል። 5ኛ ተከሳሽ መንሱር ጀማልን በተመለከተ አቃቢ ሕግ ባቀረበው መቃወሚያ መሰረት ያው ውሳኔ ለመስጠት ዛሬ 8 ሰዓት ላይ ቀጠሮ ተሰጥቶ እንደነበረ እንግዲህ ያው ጠበቃ አበባው ተናግረዋል። ሁሉም ተከሳሾች እንግዲህ ከሀገር እንዳይወጡም እገዳም ተጥሎባቸዋል ሲል እንግዲህ ሸገር ኤፍኤም ዘግቧል። ሌላኛው ከወደ ውጭ ለትንታኔ የመረጥነው ዘገባ እንግዲህ ፕሬዝዳንት ትራምፕ አሜሪካን ላቀረበችው የድርድር እቅድ የኢራን ምላሽ እየጠበቁ መሆኑን ከሰሞኑ ተናግረው ነበረ። እንግዲህ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለመቋጨት በቀረበው የአሜሪካ የስምምነት እቅድ ላይ የኢራንን ምላሽ ለማግኘት እየጠበቁ መሆኑን ለጋዜጠኞች ተናግረዋል። አሜሪካ ባለ 14 ነጥብ የስምምነት እቅድ አዘጋጅታ ወደ ኢራን መላኳ የተሰማው ያው በዚሁ ሳምንት እንደነበር ይታወሳል። የመግባቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ የሚለውም ይገኝበታል። ኢራን ላይ የተጣሉ ማዕቀቦችን ማንሳትም ሆነ በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞ መመለስም በዚሁ ነጥብ ውስጥ ተካቷል። በመጨረሻም ይደርሳል ተብሎ የሚጠበቀው የሰላም ስምምነት የሚመሰረተው ያው በዚሁ እቅድ ውስጥ በተካተቱ ነጥቦች ላይ እንደሚሆንም ተዘግቦ ነበር ማለት ነው። ኢራን እቅዱን እየገመገመች መሆኑን በውጭ ጉዳይ ሚኒስትር በኩል አስታውቃም ነበር። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላቸው ላይ ጥቃት የፈጸሙበትም አጋጣሚ እንደነበር ይታወሳል።
እንግዲህ ትናንት አርብ ምሽት ኢራን ከትናንት በስቲያ አርብ ምሽት አካባቢ ላይ ኢራን ለእቅዱ ምላሽ ሰጥታ እንደሆነ የተጠየቁት ትራምፕ ምናልባት እንግዲህ ከሰሞኑ ምላሽ እንሰማለን የሚል አስተያየታቸውንም ተናግረዋል። ኢራን ሆን ብላ ድርድሩን እያጓተተች ነው ብለው ያምኑ እንደሆነ የተጠየቁት አሁንም ፕሬዚዳንት ትራምፕ አላውቅም የሚል ምላሽ መስጠታቸውንም ሲኤንኤን ዘግቧል። በቅርቡ እናውቃለን ሲሉም አክለዋል ማለት ነው። እንግዲህ ትራምፕ ይህንን ከማለታቸው ከሰዓታትን አስቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ኢራን ዛሬ ምላሽ ትሰጣለች ተብሎ እንደሚጠበቅም ተናግረው ነበረ። ሚኒስትሩ እንግዲህ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን የሚል ምላሽ ሰጥተው ነበረ። እንግዲህ እስካሁን ሰዓት ድረስ እንግዲህ ኢራን ምንም አይነት ምላሽ አለመስጠቷ ተገልጿል ማለት ነው። ሌላኛው ጉዳያችን እንግዲህ ከውጭ ለትንታኔ ያቀረብነው አሜሪካ 2 የኢራን የነዳጅ ጫኝ መርከቦች መምታቷን ሰሞኑን አስታውቃለች። እንግዲህ አሜሪካና ኢራን ጦርነት ለማቆም በተዘዋዋሪ ንግግር እያደረጉ ባሉበት በአሁኑ ጊዜ የሁለቱ ሀገራት ኃይሎች አልፎ አልፎ እየተጋጩ መሆናቸውንም ያው ዘገባዎች እያመላከቱ ይገኛሉ። እንግዲህ አርብ ዕለት አሜሪካ በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ 2 የነዳጅ ጫኝ መርከቦች መምታቷን አስታውቃለች። የኢራን ዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎችና አሜሪካን ባህር ኃይል መካከል ግጭቶች መካሄዳቸውንም ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫም ሳምንታት ያስቆጠረውን በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማ የሰቀሉ 2 መርከቦችን ኢላማ አድርጎ እንዳይንቀሳቀሱ ማድረጉንም አስታውቋል። የአሜሪካ ማዕከላዊ ሴንትኮም እንዳለውም የባህር ኃይል ተዋጊ አውሮፕላኖች በመጠቀም በመርከቦች ላይ በተወሰደ እርምጃ መርከቦችን ወደ ኢራን እንዳይመለሱም ተደርገዋል ብሏል። እንግዲህ እነዚህን ጨምሮ 2 ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለማስፈጸም ከጥቃቱ በፊት የተሰጣቸውን ማስጠንቀቂያ ባለመቀበላቸው እርምጃ እንደተወሰደባቸውም ተገልጿል። የአሜሪካ ሰራዊት ማዕከላዊ እዝ በኢራን የነዳጅ መርከቦች ላይ ስለተወሰደው እርምጃ ካወጣው መግለጫ ጋር ጥቃቱ ሲፈጸም የሚያሳይ ቪዲዮም አያይዞ ማጋራቱ ይታወሳል ማለት ነው። እንግዲህ ተመልካቾቻችን ለዕለቱ ያሰናዳነው ለትንታኔ የመረጥናቸው ዘገባዎች እነዚህን ይመስሉ ነበረ።